የሴቶች የወር አበባ ንጽህና መጠበቂያ ላይ ምን እየተካሄደ ነው? ሰላም ጓደኞቼ እንዴት ዋላችሁ? እንዴት አመሻችሁ? አያችሁት? ዛሬ በቲክቶክ ትናንትና ማታ ነው ያየሁት ሲዘዋወር። እኔም እስኪ ልሞክረው ብዬ ስሞክር ከስራ መጥቼ በጣም ነው የሚገርመው። ሂው ለማንኛውም ላሳያችሁ። መጪ ያለብን እኮ እኛ ወንዶች ነን። ተሰብስበን ማለት አለብን። የወንዶች ጉዳይ የሆነችው ሴት አባላችን ፍትህ ለወንድ ልጅ የወንድ ልጅ ፍዳ መወሳት ባለበት ልክ አልተወሳም። እውነት ነው፣ ትክክል። እንት ወንድ ልጅ ሲወለድ 3 ጥይት ያስተኩስ ነበር። አሁን ግን ልብሱን የሚያስተኩስ ወንድ እንኳን ብርቅ ሆኗል። ይሄውላችሁ ቤተሰቦች፣ በሰሞኑ እንግዲህ በጣም አነጋጋሪ ከነበሩት ርዕሰ ጉዳዮች መካከል የፊንቴክ ኢንቨስትመንት ግሩፕ ጉዳይ ነበረ። ምክንያት መኪናውን ወሰድክ? አዎ መኪና ወስደናል። በሌላኛው ደግሞ የሰሞኑን አነጋጋሪው የቲክቶክ ክሬቲቭ አዋርድ ሌላ ነገር ውስጥ የገባ ነው። ግስ ያንተስ ምርጫ ማን ነው? ከሙሴ ሰለሞንና ከብሩክ ኒውስ ካላችሁኝ የኔ ምርጫ የሚሆነው እንግዲህ ተሙዬ ጀምሯል። ቪዲዮ ጀምሯል። ሰላም ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ እንደተለመደው በአዳዲስና አጃይብ በሚያሰኙ እጅም በሚያስጭሩ በሚያነጋግሩ ቪዲዮዎች ተከስተናል። ከቪዲዮቹ ጋር የተወደድኩት ጠንበለሎ ወንድማችሁ ተሙ ንጉሴ፣ እንዲሁም ከካሜራ በስተጀርባ ቅመሙን ከሽኖ እንዲሁም አጣፍጦ እንዲሁም ቀምሮ የሚያቀርብላችሁ ግሴ ግስላው ወዬ የማር ወለላው አብረናችሁ ነን ቤተሰቦች። እንዴ ጭራሽ እንድትጫወቱ እንዴ ቤተሰቦች። እንደሚታወቀው እኛ ጋር ካሽ ገንዘብ አይሰራም፣ እንዲሁም ቼክ አንቀበልም፣ ምንም አይነት ማስያዣ አንቀበልም። እኛ ጋር የሚሰራው የሰብስክራይብ በተኗን አርገን ከርበት ብላችሁ የደውል ምልክቷን ለኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቷን ለማበረታቻ ስታደርጉ ልባችን በደስታ ማለቱን ትቶ በማለት ጀምሯል። ምክንያቱም 100,000 ሰብስክራይብ አልፈናል። እድሜ ለእናንተ ገና 10 ሚሊዮን እንገባለን። 10 ሚሊዮን 1 ሚሊዮን ለነገሩ በብዙ የጠየቀ ይሰጠዋል ይባላል። ለነገሩ የኢትዮጵያ ነጋዴም 1,000 ይልና የ200 ብር ዕቃ 500 ብር ይሸጠዋል። ቢያንስ 10 ሚሊዮን ብለን 5 ሚሊዮን ቢሰጠንስ? ቤተሰቦች እንግዲህ የዛሬው ቅምጥሉ የኛ ሸበላ ልደቱ ነው። ክርስቲያን ሃፒ በርዝዴ በሉልኝ። ሁላችሁም እናት አባቶች መልካም ምኞታችሁን ዊሽ አድርጉልኝ ለዚህ ቆንጅዬ ልጅ። ፈጣሪ አምላክ በጥበቡ አሳድጎ ለእናት ለአባት ለቤተሰብ ለዘማር ለአዝማድ እንዲሁም ለሀገር የምጠቅም መልካም ሰው ያደርግ። እደግልኝ እኔ አባት። ቤተሰቦች ምርትና አገልግሎቶቻችሁ ማስታወቂያ የምትፈልጉ ድርጅቶች በራችን ክፍት ነው። ከስር በምናስቀምጥላችሁ የሶሻል ሚዲያ ሊንኮች እየገባችሁ እዘዙን። እኛ እምቢ አልን አላልንም፣ እናስተዋውቃለን። እንዴ ስራችን እኮ ነው። በየቀኑ ቪዲዮ ልቀቁልን ላላችሁ 2 ዩቲዩብ ቻናል ከፍተናል። አንደኛው ይሄ ነው። ሌላኛው ደግሞ @ግሴ 1 2 3 ብላችሁ ከገባችሁ ዲስክሪፕሽን ላይም ሊንኩን አስቀምጬላችኋለሁ። ገብታችሁ ሰብስክራይብ አድርጋችሁ እዛ ላይ መኮንከም ትችላላችሁ። ቪዲዮ ላይክ ሲያደርጉና ሰብስክራይብ ሲያደርጉ ማየት እንደ ባዳም ልኮ ነው የሚቆጠረው። ላይክ አድርጉ። ዛሬ ፈልጌው ነው። እስቲ ላይክ አድርግና ቪዲዮን ጀምር። ባካውት ብለጥፍ ምን ሊሆኑ ነው? ላይክ አድርጉና ጀምሩ በቀናነት እናንተ። የሴቶች የወር አበባ ንጽህና መጠበቂያ ላይ ምን እየተካሄደ ነው? እኔ ቢኖሬን ኖሮ እዚህ ያሳይ ነበር። የታየውን ባሳያችሁ ይሻለኛል። አረ ወገን ሌላ ነገር ውስጥ እየገባ ነው። ተመልከቱልኝ። ሰላም ጓደኞቼ እንዴት ዋላችሁ? እንዴት አመሻችሁ? አያችሁት? ዛሬ በቲክቶክ ትናንትና ማታ ነው ያየሁት ሲዘዋወር። እኔም እስኪ ልሞክረው ብዬ ስሞክር ከስራ መጥቼ በጣም ነው የሚገርመው። ሂው ለማንኛውም ላሳያችሁ። በጣም ነው የሚገርመው። ይሄው አንደኛውም ሂዩ ምንድነው ግን የምንለብስ የነበረው? በስማም ለማንኛውም ሂዩ አንደኛው በጣም ነው የሚገርመው። እንግዲህ 3 አይነት ከለር ነው ያሳየኋችሁ። እኔ እንጃ እንግዲህ ምን እንደምንለብስ አላውቅም። ብቻ እግዚአብሔር ይጠብቀና። ይሄ ትንሽ ይሻላል። ይሄኛው ትንሽ የዚህ እንትን ይሻላል። ይሄ ምንም ነገር የለበትም እና ይሄንን ተጠቀሙ። ይህችም ማለት ነው። ይህች በጣም አሪፍ ናት። እሺ እና እግዚአብሔር ይጠብቀን እላችኋለሁ። አሜን አሜን። እንዴ መጪ ያለብን እኮ እኛ ወንዶች ነን። ተሰብስበን ማለት አለብን። ዩዝድ ማምጣት ጀመሩ እንዴ? ሰከንዳንድ ጭራሽ ማምጣት ጀመራችሁ። እህል ነክ ነገር ላይ እኮ መጠንቀቅ አለብን። እውነቴን ነው፣ የምሬን ነው የምላችሁ። እንዴ ሴቶች እህቶቻችን ምን እየለበሱ ነበር? ይሄ ነጋዴ እንደሆነ ስግብግብ ነው አይደለም። ሰውን ቢችል
ስጋውን ቢበላው ደስታው እኮ ነው። ኧረ ቼክ እየተደረገ የሚገቡ ነገሮችን በፊት የህፃናት ወተት ላይ ነበር እንደዚህ የሚፈጠረው። አሁን ደግሞ የወንዶች ወተት ላይ ማለቴ ሴቶች እህቶቻችን ንብረት ላይ በእርግጥ ንብረትነቱ የነሱ ነው፣ ሊብሬ በእኛ ነው እንዴ። ኧረ ወንዱ ኧረ እንበል እንዴ። እኔ ሰላማዊ ሰልፍ አስጀምራለሁ፣ ሴቶች እንዳትወጡ፣ ወንዶችን ነው የምፈልገው። ይሄ የኛ ጉዳይ ነው። ምክንያቱም ተጠያቂ እንዴ ዘርፈ ብዙ ጥቅሙ እኮ የኛ ነው። ለምን አይገሉንም? በየቤት እየመጣችሁ ለምን አትረሽኑንም? እኔ አልቻልኩም። ግሴ እኔ ራሴ ላጠፋ ነው እንዴ ማለት ንብረታችንን አፈርደቼ ብሉ ማለት እኮ ነው። በእርግጥ በዘመናዊ መልክ ለሴቶች ንጽህና መጠበቂያ መምጣቱ መልካም ሆኖ ሳለ ሳይወዱ በግዳቸው ወደ ኋላ ሊመልሷቸው እኮ ነው። ይሁን እሰየው ይግባ፣ ሴቶች እህቶቻችንም ይጠቀሙ፣ ንጽህና ጥሩ ነው። ነገር ግን ከጤናቸው አንጻር አስጊ ከሆነ ሊቀር ይችላል እንዴ። ከዚህ ቀደም ጡት ማስያዣ ላይ ለካንሰር ተጋላጭ እንዲሆኑ ስንት እህቶቻችንን አተናል። ይሄ ጉዳይ የሚመለከተው ጥራትና ቁጥጥር የሚሰሩ የመንግስት አካላት ላይ ነው። ይሄ ነገር ብታዩት መልካም ነው ባይነኝ። ሴት እህቶቻችን ችግር ውስጥ ከገቡ እንደ ሀገር እኛም ችግር ላይ ገብተናል ማለት ነው። ገብተናል እንጂ ማለት ነው። ምን አመጣው? ኧረ አውጡን። የዘጠናዎቹ ተከስተናል። ኧረ እናንተ የዘጠናዎችን እያመጣው እኮ ድሮ ላይ ተቀምጬ ልቀር ነው። ይህን ያህል ልጅነታችሁን ትወዱታላችሁ ማለት ነው። እኔ ደግሞ ለእናንተ ስል ጓዳ ጎድጓዳ ውስጥ ገብቼ እንኳን ይዤላችሁ እመጣለሁ። ለአንተ ስል ራሴን ከፈልኩኝ። ወይኔ ማማዬ ፕሪቲ ወየ እስቲ ወደ ትውስታችን። እቺ ባለክዳን በዚህ ባለክዳን ድግስ ተደግሶ እታይ ሰፈር ይዛችሁ ሂዱ ተብላችሁ እዚህ ላችሁ እኮ ነው። ላስታውሳችሁ ግስ የተበላጣቀም ባለክዳን እስቲ እቺን ለእልፋሽዋ አድርስላት መምጣት ስላልቻለች ነው ተብሎ በዳንቴል ተጠቅልሎ ይሰጣል። ከዛስ እጅን ከተጠርቅ አንድ እና ደግሞ የታመመ ሰው ሐኪም ቤት ተኝቶ በዚህ ጭራት ይዛችኋል ይላችሁ ኮሜንት ላይ የጻፋችሁ በእናታችሁ። እቺ ብርድ ልብስ በዛኛው ዩቲዩብ ቻናላችን ላይ ብየዋለሁ። እኔ ከተወለድኩ ጀምሮ እስካሁን ድረስ ይሄኛው ጥቁር በነጭ እኛ ቤት አለ እስካሁን ድረስ። እንዲሁም ፎቶ አስልኬ ይዤላችሁ እመጣለሁ። እቺ ብርድ ልብስ ደብረ ብርሃን እኮ ናት። የደብረ ብርሃን ብርድ ልብስ ለብሳችሁት ማለት ነው ክብደቱ ይቀጫችኋል። በዛን ሰዓት የምንበላውም ነገር ጠንካራ እንትን ስለሆነ ደንደን ስለምንል ምንም ያን ያህል አይሰማንም ነበር። ዳምፔል እንዴት ተሸክመ የምትተኛ እኮ ነው ይመስለው። ውስጥ ከእህታችሁ ጋር ወይ ከወንድማችሁ ጋር ተኝታችሁ መቼስ ትንሹ ሞት ነው የምትሞቱት። እዚህ ውስጥ ከተኛችሁ እልም ያለ እንቅልፍ ውስጥ ነው የምትተኙት። ጠዋት ላይ ስትነሱ ግን ውስጥ ተቆንሶ የነበረው ተፈስቶ የነበረው ፈስ ቴካዌ በሉት። እስከ ጠዋት ድረስ ተከርኖ የተቀመጠ ቁጭ ይላል። ማዘር መታ ስትከፍት እናንተ ጥስናታሞች ሄሩልኝ ይይዛል ብርድ ልብስ በጣም ስፒዶ በሶስት አይነት ከለር በዚህ በዘጠናዎቹ ጊዜ የነበረው ይሄ ስፒዶ በጣም ሌተስት እኮ ሰው ነው የሚይዘው ታውቃለህ አይደል? ይሄ ሃይ ስኩል ላይ 12ኛ ክፍል ምናምን የነበሩ ተማሪዎች ነው የሚይዙት። መጀመሪያ የነበረው ቢፋ እስክሪብቶ ለኛ ለኤሌመንተሪዎች ቢፋ እስክሪብቶ አለ። ከዛ ከፍ ለሚሉት ደግሞ ቢክ። ከዛስ ይሄኛው ስፒዶ መጣ። ስፒዶ ጽሁፍ በጣም ነው የሚያሳምረው፣ እዛው ነው የሚያሞላልጨው። ላጥ የተቀጣጠለ ጽሁፍ ነው። ከዚህ በኋላ ኦባማ በቢጫው መጣ። ወይኔ ጊዜ ይችኛው መቅረጫ ከነላጲሷ ከነመጥረጊያ ድረስ ወይኔ። ይሄ ዘመኔ ባለፈው አሳይቻችኋለሁ። ይሄ በዘመናዊ መልክ ሲመጣ ነው። ታኬታ የሸራ ታኬታ ይቺን በ30 ብር ያልገዛ ሰው ማን አለ? ትዝ ይለኛል። ይሄ ነበር የተገዛልን። ኳስ እንጫወትበታለን፣ ትምህርት ቤት እንሄድበታለን። ከትምህርት ቤት ድንገት መጥቼ ኳስ ተራግጬ መጥቼ ጫማዬ ልክ ስፈታው አይንዬ ማን ነው በትረግጦ የመጣው? ማን ነው? እስቲ ና ወልውለው እስቲ ትለኛ። የራሴውን እኮ ጥስናት እኮ ነው የዛን ሰዓት የነበረ። ግን እቺ ቦርሳ በቃ እቺ ዘጠናዎቹ መጨረሻ እንዴ። ይሄ ቦርሳ በነገራችን ላይ በዚህ በቅርብ ጊዜ መጣ አይደለም። ቅርብ ጊዜ መጣ ነው ይመስላችሁ አይደለም። በፊት የነበረ ነው። እኔ ራሴ ተመሬበታለሁ። እስቲ ጥፍራችን ላይ ቀለም በስክሪፕቶ በጥቁር ጊዜ ማጂመር በዶሮ ጣም ያሁኑ ክኖር ማለት ነው ነስነስ የሚደረገው። እስቲ ሂጂና ማጂ ግዛ። በጣም ውድ በጣም የሀብታም ቤተሰብ ነበር እንትን የሚሉት ታውቃለህ። የሚያደርጉት የሀብታም ቤተሰቦች ናቸው። እኔ ማጂ አይደለም የኛን ሰዓት እንትን የምንለው በዋንጫ በበረኪና ዕቃ። እቺ በረኪና ዕቃ አያችሁ፣ በዚህ ይሰራል። 01 ቀበሌዎች ይሄንን ዋንጫ ሲያዘጋጁ 02 03 ደግሞ በቀጣይ ያዘጋጃሉ በዚህ በበረኪና። ከዛ ሜዳሊያ ደግሞ በቆርኪ ነው የሚሰራው።
ይሄ ዋንጫው ለሚበላው አለ አይደል? አብሮ ለሚጫወተው ዋንጫውን የሚበላው ይሄ በበረኪና ይሰጣል። ሜዳሊያውን ደግሞ በቁርክ ያደርጉታል። ኮክቴል ብስኩት ይሄ እቺም ነበረች ከአቦለድ ጋር እቺ ማከሏን ከፍትና ክሬም ነበራት። ክሬሟን ልሰድ አርገን ነው ድጋሚ የምንበለው። ክሬሟን ለብቻ ነው የምንበላት። በዚህ ሰዓት ኮክቴልና ከኮክቴል ውጪ ሂፕሆፕ ነበረ። ሂፕሆፕ ብስኩት አቦለድ ማከሏን ልሰድ። እቺ ብርጭቆ የኬኔቶ የጠላ ብርጭቆ ብዙ ጊዜ ድግስ ፕሮግራም ሲኖር ማህበር ሲኖር እቺ ነው የምትወጣው። ከዛ ውጪ ደግሞ በፊት ኮኮቤና ኒኬል ነው። እቺ በኬሪ የምትባላለች ድንት የድፉጭ ያለች የሚወጣውም ደግሞ ከሻኩላው ጋር ከዛ ዶሮ ከሚበላበት ጋር የለም እዛ እንትን የሚባለው ምንድነው ቅርስ የሚባል አለ። በዛ ነው ይሄ ጠላ ይቀርብበታል፣ ያ ዶሮ ይቀርብበታል። አቤት ጣም እኔ ከብርጭቆ ነበር በፊት እኔ እንጃ። በዚህ ውሃ ጭልጥ ስታረጉ አሁን በዚህ ማግም ጠጣው ራሱ እንደዚህ አይሰማኝም። ጠጣ መጅ እቺን ማናችሁ ባህላዊ ወፍጮ ቤት ታቆታላችሁ። እስካሁን ድረስ እኛ ቤት አለ ግስ እስካሁን ድረስ ቆጭቆጫ ዳጣ መፍጫ አተር መከኪያ አተር ቢከካው በዚህ ነው። አንዳንድ የሚፈጩ ነገሮች ላም አድርገው በዚህ ነው መፍጫው ከነመጁ ይሄው። እቺ ፎቶ ማሻ እንዳውን ዘመናዊ ሳይሆን የሚገርም ነበር። አንድ እንደዚህ አድርገው ብልጭ ሲልባችሁ ቦግ ነው የሚለው። አንዴ ቦግ ይላል። የዛን ሰዓት ሳቁ ተብለ ትላለ። ከዛ እንትን ሲል ጨፈነ ነው። ውስጡ የሚገባ እንትን አለ። ውስጡ ሚሞሪ አልነበረም፣ ፊልም የሚባል ነበረ። አንድ ታነሱና ታሽከረክራላችሁ። ይኸውላችሁ ኦንና ኦፉ ራሱ የቴፕ መዝጊያና መንት መቅበጫ ነው የሚመስለው። አይ ጊዜ እቺ ፊትና ጀርባ ማትታወቅ እየሄደች ነው እየመጣች ነው የምትባለው መኪና። እቺ እንደ ቮልክስቫገን ማለት ነው። እቺ ምንድን ነበረች? የወተት ማለቢያ ትዝ ይላችሁ ከሆነ ክፍለ ሀገር ላይ የምትኖሩ ሰዎች ከናረፈው ይሄ ፍሪጅ ነው። ይሄ ፍሪጅ ነው። ይኸውላችሁ ውሃ ይቀዳል በረንዳ ላይ ሁሌ የሚያዩት በረንዳ ላይ ነው የሚቀመጠው። ያውን ፍሪጅ እንደዚህ አያቀዘቅዝም። ደግሞ ጣዕሙ እንዴት ደስ እንደሚል ይሄ ምንድነው የሚባለው? ደንበጃን ነው የሚባለው። በደንበጃን በግብደው ኦኮቴ ለጎመን ነው። ኦኮቴ ማለት ትንሽዬዋ ማሰሯ ማለት ነው። እቺ እንደ ስቲም የምታደርጓ እቺኛዋ ደግሞ ደንበጃን ይባላል። ትልቅ በዚህ ውሃ የተቀመጠ ከሆነ ቅዝቃዜው ምዕተ ዓመታትን ይሻገራል። እንደውም ፈረንጅ ከኛ ወስዶ ሪፍሪጅሬተር ብሎ ወስዶታል አሉ። ተርሞሜትር ኢቫፖሬተር አይቻልም። አቮካዶ እቺኛዋን ቅባት እቺ ቅባት እኛ ቤት ማለት ነው። ኧረ በስመ አብ ይሄ ሰውዬ የዚህ ሰውዬ ባለቤት እንደው ቢያስስ እኛ ጋር ነው ግማሹ ያለው። ሁሌ ይገዛል ለእህቶቻችንም እኛም እንቀባለን እኮ እናቶቻችንም። የዛን ሰዓት ሽታው ራሱ አቮካዶ የሚባለው። ከዛ በኋላ ምን መጣ? ልብ ቅርጿ በትንሽዬዋ ልብ ቅርጿ እኛ መንፈረዝባ ነበር 8ኛ ክፍል ምናምን ስንገር ፍርስርስ በዛ ይመጣ ነው። ባይዘው ፀጉራችን ዞማ ይሆነው ያንተ እንደሆነ ፒንሳ ነው እንትን ይጠቀለ። እቺ ማቅረቢያ ሰርቪስ ናት። ሲቪል ሰርቪስ በለው። ግስ አንተ አታቆሙ ሁኔታውን እኮ ሲቪል ሰርቪስ ተዘጋጅ፣ ነገ ልብስህን አዘጋጅ። በቃ ፉጂ ፊልም ቅድም የቅድሙ ፎቶ ፊልም ያልኳችሁ የለም ፎቶ የሚነሳበት ይሄ ሲሞላ ታዩታላችሁ። እንዴት እንደተነሱ እንደዚህ ዘርግታችሁ ይታያል። ከዛ ይሄ ተወስዶ ታጥበው በፎቶ በአልበም የሚመጣላችሁ። እንደውም በዛሃራ ነው የሚታጠበው። እሺ አሁን እየተቀየምኩ ነው። ዛሬ ጤና አይደለም። ቁርስ በልታላ በስነ ስርዓት ለምን ታሳጣኛለህ? እንቀጥላውንሽ ምኑን ቀጠልኩት? ኤሌክትሪኩን ግማሹ ኧረ ጎበዝ ተዳረቅን። ከንፈር የደረገው እኮ ነው። እቺ ዶሮ መስሪያ ናት። በቃ በዚህ የተሰራ ዶሮ ከዛ በዛ ሸክላ ይቀርብላችኋል። ጣዕም አልነበረም። እቺን ያላደረገ ሰው ማን አለ? እቺን ጫማ ሴቶች ፕላስቲክ ጫማ ናት። እንደውም በዚህ ጊዜ ትዝ ይለኛል ሲስተር፣ በስመ አብ መጀመሪያ ምን ነበረች? ኮንጎ ጫማ ነበረች። እቺ ዳርዳር የምትቆርጣ የለችም እሷ ነበረች። ከዛ በኋላ እቺ በስታይል መጣችላቸው። ዋያ የዘጠናዎቹ ልጆች አሁን ላይ ጥፍራቸው እንዴት እንደሚያምር ብታይ፣ እንዴት እንደሚያምር። ምክንያቱም ሽፍን ነው
ወንዱም ቅድም ባሳያችሁ ሸራ ጫማ ሙክክ አድርጎ ይበስላል። ሴቱም ደግሞ በዚህ ብስል በኮንጎ ጫማ ብስል ይላል። አሁን እኮ ነው እግሩ ላይ ተበላሸው። በእግር መሄድ እኮ ነው የሚቀራቸው። ፍላት ነው ሁሉ ነገር። እቺ 0 ሻማ ትዝ ካላችሁ ለአራስ ቤት ነበር በጣም ብዙ ጊዜ የሚጠቀሟት። ፋዘር ግን ሂሳብ ለመቆጠብ ወጪ ለመቆጠብ ተብሎ ዋናው ቦታ ላይ ራሱ የሚያደርገው ይሄን ነው። ቤት ውስጥ ምግብ ስንበላ እንዲህ ብለን ነው የምንበላው። አሁን ከመብራት ልታመልጥ ነው ጋሺ። እንደውም ትዝ ይለኛል የጎዳና ማብራት አውጡ ተብሎ ግዴታ ነው ሲባል ፋዘር ያወጣችን ሰው በእንትን ነው የሚሄድ የቀረው እኮ በበትር። አይ ጊዜ ሲጋራ በዚህ ጊዜ ግን እውነት በወረቀት ጠቅልለ ልክ እንደ ሲጋራ አንተ ግን ምንድነው ምኞት ምንመኘው? አሁን ራሴ ልታዘብ እውነት በዛ ሰዓት በቃ የሆነ እንደ ጋንግስተር ምናምን እችኛዋን እንትን እንላለን ይጠቀለልና እንትን ሄደ ቀኑን ሙሉ እኮ ነው ሳምባችን እብጥ ሲል ድረስ። አሁን ላይ ትክክል ካልሆኑ ነገሮች አንዱ ይሄ ነው። ልክ አይደለም። የ90ዎቹ ጊዜ ካርድ ሲሰጠን መምህር አስተያየት ሁላለ የመምህር አስተያየት ሁሉም ተማሪ ላይ ይጻፋል። የክፍሉ ስም ጠሪ ይሰጣል። ምን ይላል እዚህ ላይ? መቅደስ በጸባይዋ የተመሰገነች በትምህርቷ ጎበዝ ተማሪ ስለሆነች በዚህ እንድትቀጥል ልትበረታታ ይገባል። እኛ ላይስ ተመስገን ንጉሴ ከስር የታወቀ ነው። ጸባይ ዲ ነው። አስጨፋሪ ነኝ፣ የግቢው አንደኛ አስጨፋሪ ነኝ። በቀበሌ ነው የተሰብስበው እኔን ብለው ከዛ ትምህርት ቤት ያስወጡኝ እና ምን ይባላል? ተመስገን ንጉሴ የወላጅ ክትትል ያስፈልገዋል ከሕክምና ውጭ ብለው በቅድ። እንዳሁኑ ትውልድ መምህር ለብቻው፣ ተማሪ ለብቻው፣ ወላጅ ለብቻው ለየቅሉ አልነበረም። ተናበው ነበር የሚሰሩት። እንደውም የኔ በዚህ አለቀ። የግሴ ግን ይሄ ዋናው መጻፊያው አልቆ ማለት ነው ከኋላው ባለመስመሩ ሉክ ትዝ ይላችሁ ከሆነ እቺ ራፖርት የምትጻፍበት የለችም እሷ ይያያዛል። ከዛ ከስር ምን ተብሎ ይጻፋል መሰል? ምን አይነት ልጅ ነው ያላችሁ? እንደዚህ አይነት ልጅ እኛ አይተናናቅም። ምን አይነት ተፈጥሮ ነው ይህ? እኔ ለእግዚአብሔር ሰጥቼዋለሁ። አንዳንዱም እንደውም እንባውን ጸብ ያደረገበትና እንባዬ አረዳችሁ። መቼም ጸብ ይኖርባችሁ ነው ልጃችሁን ልትገሉን ነው ወደዚህ ላካችሁት እንጂ በሰላም አይመስለኝም። ይሄ ሁሉ ተጽፎ ማለት ነው። ወላጅ አይደል ካርድ የሚቀበለው? የገሴ ቤተሰብ ሲሄድ ምን ይሉታል መሰላችሁ? እኛ የሆነ ስልጣን የሚያሸጋግሩ ነው ይመስለው። እኛ ያው እንግዲህ ያስረክበናል። እሱም ባስረከበ ማግስት ስራ መልቀቅ ያስገባል። ብቻ ቶሎ ከዚህ ግቢ እንዲወጣልን ስለምንፈልግ ተዘዋውሯል ለማባረር። እቺ የምትገርም ሎሽን ነበረች። 24 ሰዓት ከጀርባ 24 ሰዓት ተብሎ በክብ ቅዝ ይጻፋል። ሴቶች ናቸው በዛን ጊዜ። ወንድማ ቫዝሊን ነው። እሱም ሲደላደል ነው። ቆቀር መስሎ ነው የሚሄደው ቋ ብሎ። እቺን ዶሮ ታስታውሳታላችሁ? ከአበባ ላይ ነው እንትን የምንለውና ልክ የዶሮ አይነት ቅርጽ ነው ያላት። ይህ በትልቅ ዛፍ ነው፣ በጣም ትልቅ ዛፍ ነው። ሽታው የሚገርም ነው። እና እስከሱ ላይ ሲረግፍ እየለቀምን እንደ ዶሮ ነው ብለን ነው ይዘን የምንሄደው። የህፃናት ፎቶ ማንሻ ስታደርጉ የሆነ ዞን ስታደርጉ የሆነ ነገር ይቺ ከስር ያለችው እንትኗ ናት። ፊልሟ እንደ ፊልሟ ማለት ነው። በዚህ ማለት ነው ምን ይደረግ ነበር መሰላችሁ? ይሄንን ገዝተን ጥምቀት ጊዜ እናከራያለን። አሁን በ10 ሳንቲ ይሄንን ይሰጡና 10 ሳንቲ ይሰጡና ፎቶ አንሱ ይባላል። ከዛ ዞኑ እንትኑ ወይኔ እንላለን። ከዛ ብራችንን ሰብስበን እኔ ነጋዴ ነበርኩ በዛን ሰዓት። እችኛዋን እከራይና ፎቶ አከራያለሁ ማለት ነው። አያችሁ ቢዝነስ እንትን መስራት አብራችሁ መስራት የምትፈልጉ ድርጅቶች ካላችሁ ትርፋማ ነው የምትሆኑ በእርግጠኝነት። እቺ ጤንዚዛ እግሯን አስረን በስመ አብ ክፋታችን። የእንስሳት መብት ተሟጋች ቢኖርማ ይገለን ነበረ። ና የሆነ ነገር ልንገርህ። እንደ ሀገር ለሁሉም ልጅ የተሰጠ ተንኮል ነው። እንደ ሀገር ይሄና ዝለል ብለህ በጠረባ መጣል። ከዛ ያውን ልጅ ቢሆንማ ተፈነካክቶ ወይም ሞቱ ምንም አቅም ስለሌለው የዛን ሰዓት በዚህ ወድቆ እያለ ነው የሚነሳው። አፈሩን እያለ የቆርኪ ውስጥን ተዋጣና ቀለበት። ይሄ አንደኛው ቀለበት ነው።
ሌላው ደግሞ ገመድ ነው። እነዚህ የሚሰራባቸው በነገራችን ላይ የቴሌው ራሱ የካርዱ በፕላስቲክ ስለነበረ ቀበቶ ቆርኪው ይቀጠቀጥና እንዲታጠፍና እንትን ላይ ሲባጎ ላይ ከዛ በኋላ ለእንትኖች እንሸጣለን፣ ለግሮሰሪዎች እንሸጣለን። ሰው ሲወጣ ሂሳብ ሳይከፍል ወጣ ምናምን የሚለውን ቼክ ለማድረግ መሰለኝ። አላርም ናት። የውስጧን ደግሞ ለደስቶ ፊንገር ነበር የምንጠቀማት። ደስቶ ፊንገር ካውተር ኦኒ ነው የሚባል ነው። ከዛ በኋላ ጨዋታ ትጫወታላችሁ ማለት ሙዚቃ ይሄ ለዘጠናዎቹ አፍቃሪዎች ነው። እስቲ እኔ ፍቅር ሙዚቃ ልጋብዝሽ። ይሄ እንደውም ይሄ ስልክ ምን ተደርጎ ነው እቺ የምትሽከረከሯ ቴሌ ያንን ወስዶ ይሄንን በሚሰጥ ሰዓት ነበር ይሄ የመጣው። እቺ አዲሱ የመጣችው ስልክ ነበር የዘጠናዎቹ አካባቢ። ከዛ በዚህ እኔ ፍቅር እስቲ ሙዚቃ ልጋብዝሽ ይባልና እንቲና ከዛ ምን ትለዋለች? ድገመው እስቲ ትላለች። ያወጣና ያረግና ወደ ኋላ መልሶ ነው ማጠንጠኛ ነው በስክሪፕት የከትና እሺ እኔ ፍቅር ያጠነጠንኩት ነው። እዛ ያወጣውና ይድና ያሁኑ ሪሚክስ የመጣው ከዛ ነው። ከዛ በዚህ ተጀናጅ ነው እንዳሁኑ በኢንስታግራም በቴሌግራም እንደውም የሙዚቃ ግብዣውን እየሰማች ሲስተር ወለል ላይ እንደ አህያ ስትንከባለል ነበር የምትውለው። ምን ሆነሽ? ጀርባዋ እንዳለ አቧራ ባቧራው ነው ማለት ነው። እኛ ደግሞ ልክ ስትጀናጀን ህፃናትም ሆነ እኮ ልባችን ልብ አይደለም። ማን ነው እንትን ያለሽ? ከማን ጋር ነው የምታወሩኝ? ምናምን በላይ የዛን ሰዓት ተቆጣጣሪ ነበር። ያውን ሰዓት ምንም ጉዳያቸው አይደለም፣ ተጀናጀኝ ነው። በኤርትራ ስዕል የሳት አይ ጊዜ ወይኔ እቺ ዘመናዊ ኪቶ ጫማ በዚህ ነጠላ ጫማ እንደውም አሁን እኮ ነው የተባለው። ኪቶ ጫማ ነበር የሚባሉ። እቺ በዚህ ቁጭ ብለን ሲደብረን ብለን እንጫወታለን ሻክ እያደረግን። ይሄ እኮ አያልቅም። እግርህ ነው የሚያልቀው። ቀድሞ እግርህ ተረከዚ ያልቃል እንጂ ጫማው አያልቅም ነበረ። እንደው ጫማው ሳያልቅ ከጫማው በፊት እግራችን ያድግና እንደዚህ ወደ ውጭ ይወጣ ነበር ጣታችን። እንደዚህ ጠብ እያደረኩኝ ትውስታችሁን ቀሰቀሳለሁ ማለት ነው። አምጣ ስላላችሁን ያመጣሁት መቼ ሳይሰለቻችሁን ብዬ አስባለሁ። የድሮ ማስታወስና ከድሮ ልምድ መቅሰም ራሱ መልካም ነገር ነው ብዬ አስባለሁ። እስቲ ባለትዳሮች ቤት ውስጥ ስትቀያየሙ ምን አይነት አክት ነው የምታሳዩት? ኮሜንት ላይ ያስቀምጡልኝ። ይሄ ሁሉም ጋር ያለ ይመስለኛል። ምን ይመስለኛል ብቻ አለ እንጂ ይባላል። አሁን በእርግጥ እሷም የፍቅር ነው ለማናገር ስለፈለገች ነው። ቤት ውስጥ አባወራ ዝም ካለ እኮ ጭንቀት እኮ ነው እንዴ። ዝምታ መልካም አይደለም። በነገር ሸንቆጥ እያደረጋችሁ እንዲተነፍሱ ማድረግ ነው። አሁን አፉን ይዟል በዛ እስኪል ድረስ ሸንቆጥ ስታደርጉት በቃ አሁን ችግሩን እንነጋገር ብላችሁ በጠረጴዛ ዙሪያ በአልጋ ዙሪያ ማውራትም ትችላላችሁ። እንደው በሴቶች ተንኮል የተማረረ አንድ የወንዶች ጉዳይ አባል እንደው ምን እንዳለ ታውቃላችሁ? እኔ አይደለም ያልኩት እሱ ነው። ሴት ሆይ ሰይጣን በእድሜ እንጂ በተንኮል አይበልጥሽም አላት አሉ። እኔ አላልኩም አይደል ጊዜ ብሶትህን እዚህ እየመጣ እኔ አላልኩ። እኔ ኬት አንድ በሬ ልጅ ኬት መጥቶ ነገር ግን ይሄ ነገር መፈለጉ ለትዳር ጥሩ ነገር ነው። አዎ ትንጥዬ ለፍቅር የምታመጣ ጸብ ስትሆን መልካም ነው። ሸንቆጥ እንደዚህ አሁን ዋላ ዱላ እንዳይመጣ እንጂ እዛው ራስ ይቻለው አሁን አይደለም። ብሶትህን አምጥተህ እዚያ እኔ እንደዚህ ነገር ውስጥ አልገባም። እኔ ገና ነኝ፣ አንድ ፍሬ ልጅ ነኝ። የወንዶች ጉዳይ የሆነችው ሴት አባላችን ከመከም ጎፈሬ ድምፅ ሆናናለች። እናመሰግናለን። ስሙልኝ። ፍትህ ለወንድ ልጅ። የወንድ ልጅ ፍዳ መወሳት ባለበት ልክ አልተወሳም። እውነት ነው፣ ትክክል። ጥንት ወንድ ልጅ ሲወለድ 3 ጥይት ያስተኩስ ነበር። አሁን ግን ልብሱን የሚያስተኩስ ወንድ እንኳን ብርቅ ሆኗል። ሰውነቱ ሞላ ያለ ወንድ በመልደስ ጊዜ የቀረ ይመስለኛል። ጥንት እናቶቻችን ወንድ ልጆቻቸው ጠጉር ሲያጎፍሩ አንድኛህን ሰውነትህን መጥምጦ የበለው እኮ ይሄ ነው፣ ምን እንደምትከለውና ወዝብ ይመለስ እያሉ ሙልጭ አርገው ይላጫቸው ነበር። አይንዬ ዘንድሮ ግን በመመረጥ እንጂ በመመለጥ የሚመጣ ሰውነት የለም። የሆነው ሆኖ ወንድ ልጅ ግምኛ ተበድሏል። ተፈጥሮ ሴትን እንዲጨከንባትም እንዲታዘንላትም አርጋ ስትሰራት፣ ለወንድ ልጅ ግን ይታዘንለት ዘንድ አልፈቀደችም።
ወንድ ልጅ በሴት ተጣልቶ ይሞታል። ወንድ ልጅ ዘመቻ ሄዶ ይሞታል። ወንድ ልጅ ሰክሮ ጉድጓድ ውስጥ በመግባት ይሞታል። ወንድ ልጅ የሞት ፍርድ ተፈርዶበት ይሞታል። ወንድ ልጅ በቁሙ ይሞታል። ከነዚህ ሁሉ በአንዱ ባይሞት ያለፈለት ቀን ግምኛ ሲጎርስ ታንቆ መሞቱ አይቀርም። ብርና ወንድ ልጅ የትም ነው ሀገሩ የሚለው አባባል ራሱ ብር ያለው ወንድ ልጅ የትም ነው ሀገሩ ተብሎ መስተካከል አለበት። ወንድ ልጅ ብር ተሌለው እንኳን ሴት በሽተኛ የሚጠይቅበት ሞራል የለውም። እኔም ዛሬም ነገም እላለሁ ፍትህ ለወንድ ልጅ። አረ ወይኔ የልቤን ነው የተናገረችው ዓለም፣ የልቤን ነው። ሴቶችን እያልን ስንጮህ ነበረ። አሁን ደግሞ ወደ ወንዶች ተገልብጠናል። ድሮ ወንድ ልጅ ብር ሲያጣ ጓዳ ገብቶ ስቅስቅ ብሎ ብሎ ያለቅስ ነበረ። አሁን ጓዳውን ሚዲያ ሆኗል። እንዳለ ሶሻል ሚዲያ ላይ ወጥቶ የኪሱን አዘን ባፈቀርኩ ሰበብ አውጥቶ እየየ ሄዷል ያለቅሷል። ሶሻል ሚዲያ ላይ ወጥቶ ማልቀሱ አግባብ ነው ብዬ ባላስብም ገበያና ገበያተኛን ያገናኛል። አዎ ብዙ ገበያና ገበያተኛ ያገናኛል። ሴቱስ ሽንኩርት ስከትፍ አቃጠለኝ በሚል ሰበብ የባሏን ችግር ብላ ታወጣዋለች። ወንድ ልጅስ ሽንኩርት አይከትፍ። ኧረ ወዴት ነው የሚሄደው? ሄዶ እንደው አውላላ ሜዳ ላይ ብሎ ቢጮህ አብዷል ብሎ አማኑኤል የሚከቱት አግኝተን ነው እንደኛ ምን እንኳን አይልም። ምን ነው የምታገኙ? ማልቀሱ ነው እሱ። እውነትህን ነው። እንደው ወንድ ልጅ ተበድሏል። አንተ እንቁም እንደ ወንድ ልጅ አይ እንቀመጥ። ተረግሲ በእናትህ አንተ በእናትህ ያረጀ ሳቀን ዞር አድርግልኝ። ምን አባቱ እንደ ቄብ ዶሮ ያስካከብኛል። ከምን በኋላ እንዳመጣ እዚህ ይሄው የኛ ኢትዮጵያዊ ወንዶች ጉዳይ አልበቃ ብሏችሁ ምን እንደተፈጠረ ተመልከቱ። ጉዳያችሁ ኢንተርናሽናል ሆኗል፣ ለዛውም በአደባባይ። የጃኪ ጃን መንፈስ ወይኔ ወስልታ ነው የሚለው ዘማዊ ነሽ ነው ወስል እናንተ ግን ቻይና ሲናደድ አያምጣው ነው። አበሻ ሲናደድ ኒኬል ነው የሚወረውረው። ቻይና ግን ራሱ ላይ ነው እርምጃ የሚወስዱ። ተመልከቱ። ኧረ ኢትዮጵያውያን ግን ምን እየሆናችሁ ነው? ሴቶች ጭራሽ ታታሪ ስራ የሚሰሩትን ቻይናዎችን ማጨለል ከቻላችሁ እናንተ እኔ ይኸው እጅ ሰጥቻለሁ። ትችላላችሁ፣ እንደውም ትችላላችሁ እንዳንተ። እኔ እውነቱን ለመናገር የሚናገረው ነገር ያለው ነገር እውነት ከሆነ በጣም ከባድ ነው፣ አደጋ ውስጥ ነው የሚገባው። ቺቺምታ አለኩ አንተ እንዴ ሸውሻ ሲልሳ እንዴ እኔ አልቻልኩም። በዛ እኔ የዛን ሰዓት ልቤን ነው የነካው። አረ ወንድ ልጅ ጥቃቱ አንጀቴን የበላው። እናቱ ምን ትሆን በዚህ ሰዓት? ይህንን እየሰማኩ ያማራል እንዴ። ምን ተነካን? ምን ደረሰብን? ያላትን ሰምታችኋል? እኔ እንዲያውም መጀመሪያ መሰለኝ ኢትዮ ቴሌኮም ነው ብላ ሳፋሪ ሽጣለት ነው መሰለኝ ብዬ ነበረ። በኋላ ላይ ቺንቻም ሻውሻ ሲል አልቻልኩም። ወስልታ ሲልስ አረ ቻውሻው እሷም ጥፋቷን አውቃ ዝም ብላለች። ያደረገችውን በልቧ ታውቃለች። ጸጥ አለች እኮ ሲሆን ሻውሻው ሲላት ክውን ያለችው። አረ ማን ነው የሚታመነው? የሰማ ብላ ነው መሰለኝ። የሰማን ነገረው ብላ ነው። አንዳንድ ሰው እኮ ለማቃጠር ላንጉጅ ይማራል ታውቃለህ። ቻይንኛ ተመሮ ይሄኔ ገመናዋን ነግረውት ነው። ኧረ በስመ አብ እኛ ነገርስ ኧረ ወይኔ አዋርድ ልንበላ ነው። ትንሽ ቆይተን ምን አዋርድ ልንበላ ነው? ሊያዋርደን ነው እንጂ። ለነገሩ ከአበሻ በላይ ኢትዮጵያ ውስጥ የፈሉት ቻይኖች ናቸው። እንደውም ባለፈው ምርጫ ላይ እኮ ተሳትፈዋል አሉ ቻዴፓ ብለው። ቻይና ዲሞክራሲ ፓርቲ አሁን ቻይና መርጠን አስበዋል። አይናችንን ነው የሚያሰፉት እዚች ጋር። የኔማ እነሱን ነው መስሎ ተመሳሳይ ያለው ይችን ነው የምታክለው። የቀረኝ ይሄ የዶሮ ጥፍሩን መብላት እኮ ነው ያልክ አስባችሁታል? ምርጥ ምክር ለባለ ትዳሮች። ልጅ ወልዳችሁ አንዳችሁ ቤት ነው ያላችሁ፣ አንዳችሁ ከውጭ ትገባላችሁ። ልጅ ተንደርድሮ መጥቶ ሰላም ሊላችሁ ቢመጣ እናቴ ታለች አባቴ ታለ ብላችሁ ትጠይቃላችሁ ወይስ እሱን አቅፋችሁ ከሱ ጋር ነው ትጫወቱ? የትኛው ነው መሆን ያለበት? እናት ጋር ወይ አባት ጋር መሄድ አለባት ወይ መሄድ አለበት። ቆይ እናት ግን ሰላም ልበል ከሌለች ነው እሱም ማቀፍ ያለበት። ቀድሞ ሩሱ ሮጦ ነው አባቴ መጣ ወይ እናቴ መጣች ብሎ የሚሮጥ
ስለዚህ ባል ሊያየው የሚገባ ነገር ብዙዎቻችን ማናየው እንደው ተንደርድሮ ለመሳም ሳይሆን እንደ ጸጉሯ እንዲታይላት ትፈልጋለች ሴት ፊቷ እንዲታይላት ትፈልጋለች ልብሷ እንዲታይላት ትፈልጋለች ትክክል ያንን ማየት መቻል አለበት ማድነቅ አለበት ማድነቅን ነው የሚፈልጉትና ማድነቅ ቆንጆ ነው ምናምን ነው ደግሞ እዚህ ጋር ተቆረች ምን ሆኖ እዚህ ጋር ምን ተናረገች እንደዚህ ሆነ እኮ ምን ተደረገ ይሄ ልብስ አያምርብሽም ይሄ ልብስ ታረጊው እኮ ነው ግን መጀመሪያ በጣም ቆንጆ ነው ያምራል ግን ይሄ ቢሆን ማለት ነው ያለበት ብዙዎቻችን ትዳር ውስጥ ከገባን በኋላ ልብ የማንላቸው ጥቃቅን ስህተቶች ትዳር እስከ መበተን ድረስ ይደርሳሉ በተለይ ወንዶች ሚስቶቻችሁን የኔ ፍቅር እንዴት ያማረብሽ ነይ እስቲ ራት እንብላ ምን ሆነሽ ነው ከሳሽብኝሳ የኔ ፍቅር ችግር አለ መጠየቅ አለባችሁ መጠየቃቸው በራሱ አንድ ደስ የሚል ነገር እኮ አብዛኛውን ጊዜ ወንዶች ሐሳብ ለመስጠት የምንሮጠው ካገባዋት በኋላ አለባበሷ ተቀየረ ካገባዋት በኋላ አረማመዷ ተቀየረ ሰውነቷ ተቀየረ አልጠየቅም ራሷን መጠበቅ አቆመች ተከክል ግሴ አትዛባን ያወቀው ሲሉ ሰምቼ ሁላችንም ሲሉ ሰምተን ነው እናም ምን ልፈልጌ ነው ይኸውልህ መጠየቅ አለብህ እንደ ዛሬ 6 ዓመቱ እራት ልጋብዝሽ እዛ ፖል ጋር ሄጄ ልጀንጅንሽ ብትወልድም 3ም 4ም ብትወልድ መጀንጀን ያምራታል ሁሌም የፍቅር ቃል ያስፈልጋታል በነገራችን ላይ ሴት ልጅ በቀን 2 ጊዜ መታቀፍ አለባት ይላል ሳይንሱ በማመር ነው ግስ የ2018 እቅዴ አናተን ተርክኬ እዚህ ቅርብ ነው ቂሊንጦ እዛ ጎራ ማለት ነው በጊዜ ነው ወደ ሰገበያ የምገባው ኑሮ ሲከብድ እዛ ሄደህ ልበላ ነው አያበላም ከዚህ በኋላ አላበላም ተብሏል እጄ ለመንግስት ሰጣለሁ የሚባል ነገር የለም አርፈ ተሰብሰብ እናም ሚስቶቻችሁን ይው ግድ የላችሁም ቤተሰብ ሲመሰረት ዋነኛው ሚና የምትጫወተው ሴት ልጅ ናት አንበሏ ማለት ነው ግሴ ሂድ እኔ ስጨርስ እኔ ራሴ እጠራለሁ በቃ ከፍተዋላ ካሜራውን ሂዱጣ አንድ ቃል እንዳትናገር ምን ሆነ ድዊ ነገር ነው ባካችሁ እና ምን ልፈልጌ ነው በስተመጨረሻ ጠይቃት አው ምን ሆነሽ ነው ብለህ ጠይቃት አንቺም ደግሞ የፍቅር መገለጫው ነው ገንዘብ ጠይቂው አምጣበው ጉሮሮ ላይ ቆሚ ተጠያየቁ ገንዘቡን ከጠየቅሽ በኋላ ለሚፈጠረው ነገር እኔ ኃላፊነቱን አልወስድም እዛው ትወጪዋለሽ ማለት ነው በታለም ስትገቢ ቀድመሽ ከልጆቻችሁ በፊት ዋናው ሶርሱን ሄድ ኦፊሱን ማቀፍ ነው ያለባችሁ እንጂ ወደ ብራንቾቹ ባትሄዱ መልካም ነው እንዲህ እስክትባሉ ድረስ ሰው አይማረርባችሁ እኔ እንጃ እኔ እንዲህ ብባል ሲል ብዬ ሞት ነው ይመስልኝ ስሙልኝ ተነሽና ወንዶ ውጪልኝ ኧረ በስመ አብ ምን ቤት ነሽ አንቺ እህቴ ቤት ውጪ ማለት በርገር ቤት ይዘሽኝ ሂጂ እያለኝ ነው ይዤው ልሂድ ለምንድን ነው የምትመጪው ለምንድን ነው እኔ እኮ እነሱ ሲመጡ ጠብቀሽ ስራ እንደሚኖርብኝ እያወቅሽ ለምንድን ነው የምትመጪው ምን ቤት ነሽ አንቺ ነገ ክላስ እንዳለ እያወቅሽ ነው እንሂድ የምታያቸው ማሄ ሪፍሬሽ እንዲያደርግ እኮ ወይኔ ጌታ ሆይ እኔ ነኝ ሪፍሬሽ ማድረግ ያለብኝ አንቺ ኧረ በስመ አብ ነይ ውጪ በቃ ነይ ውጪ በቃ እኔ ሁለተኛ እዚህ ቤት ብመጣ ማለት ነው ቅድስት አይደለም አጓጉተሽ ጨረሽኝ መቼ ነው ማትመጪው ቅድስት ማርሸት አይደለም ማርሸት አልወለደኝም እኔ እዚህ ቤት ከዚህ በኋላ ብመጣ እንዳትመጪ እየተባለ በጣም ታያለሽ እኔ ጓጉቼ ቀረብኩ መቼ ነው ማትመጪው እንዴ አትምጪ ፕሊዝ እንዴ ጭራሽ እንዴ ውለታ ባይልኝ ፕሊዝ ተነሽና ወንዶ ውጪልኝ እንደው ከንሰራ ውጡ ተነሽ ውጪልኝ ልምጣልክ አረ ይመችሽ ትቻለሽ አረ ወይኔ እኔ ወደፊት ግሴ እኔ ጋር መጥቶ ውጣልኝ ብለው እንዲህ ዝም ብሎ ሰቆም ያሳልፍ እንዳይመስላችሁ አናቴን ነው ይበረግደው እንዴ ሞራል የሚነካከው ልጅቷ እንደውም ባላየ እያለፈችው ነው ጭራሽ ከልጆቹ ጋር ውጡልኝ የተባለች ምን ያህል ብትቃጠል ነው ያቺ ራሱ እህትየው ራሱ ግሴ መሯት ነው እኔ እናት አይዞሽ ለማንኛውም የእህትማማቾች ፍቅር ይመቻችሁ በጣም ደስ ይላል የምር ታስቀናላችሁ እኔ ስለተመቸኝ ነው እኔስ መቼ ነው ከግሴ ጋር እንደዚህ ሆነው አይ ወይ ይሄውላችሁ ቤተሰቦች በሰሞኑ እንግዲህ በጣም አነጋጋሪ ከነበሩት ርዕሰ ጉዳዮች መካከል የፊንቴክ ኢንቨስትመንት ግሩፕ ጉዳይ ነበረ ጉዳዩን ለማታውቁት ሰዎች ደግሞ ከዚህ ቀደም ፊንቴክ ኢንቨስትመንት ግሩፕ የተባለ ኩባንያ ለኢትዮጵያውያን ወጣቶች
በ950 ሺህ ብር ቅድመ ክፍያ መኪና እሰጣለሁ፣ ቀሪውን 900 ምናምን ሺህ ብር በ5 ዓመት ውስጥ እየከፈላችሁ የምትጨርሱት ከወለድ ነፃ ተብሎ ፕሮሞሽኖች ተሰርተው ነበረ። እነዛን ፕሮሞሽኖች የተሰሩት በተላላቅ በምንወዳቸው አንጋፋ አርቲስቶች ነው። እነ ሰለሞን ቦጋለ፣ እነ ሰራዊት ፍቅሬ፣ እነ መሱር እና የተለያዩ ሰዎች ይህንን ስራ ሰርተው ነበረ። ማስታወቂያ ተሰርቶ አብዛኛው ወጣቶች ገንዘብ ከፍለው ከነዛ መካከል በጣም ጥቂቶች ነን መኪናውን ያገኘ ነው እንዲሁም ያልተሰጠን ሰዎች አለን የሚሉት ቅሬታዎች ተነስቶ ነበረ። በተለይ አርቲስቶች ተጠያቂ የነበሩበት አብዛኞቹ መኪና ሽያጭ ላይ ምናምን እንደዚህ አይነት ውዝንብሮች ተፈጥሮ ነበረ። ህዝቡም ደግሞ አርቲስቶችን እናንተን አምነን ነው ግዢ የፈጸምነው እንደዚህ አይነት ነገር ውስጥ እንዴት ተከቱናላችሁ የሚል ነገሮች ተነስተው ነበረ። የዚህ ብራንድ አምባሳደር ከሆኑት መካከል አንደኛው ሰለሞን ቦጋለ ከሆነ ሬዲዮ ጣቢያ ጋር ምላሽ የሰጠውን እና ማረጋገጫ የሰጠበትን ቪዲዮ እንመልከት። ምክንያት መኪናውን ወሰድክ? አዎ መኪና ወስደናል። እንግዲህ ከፊንቴክ ጋር እንደ ተቋም አንድ ተቋም ከዚህ በፊትም እኔ ለመኪና ካምፓኒ ሰርቻለሁ 5 ዓመት። ልክ እንደዛ አንድ ካምፓኒ ነው ተቋም ነው ላይ እዚህ ካምፓኒ አምባሳደር ትሆናለህ አለኝ። ፊንቴክ ይባላል። ሄድኩኝ እንግዲህ ውል ቀርቦልኝ አውርቼ ያውም በትልቁ ምንድነው ማህበረሰብን አገለግላለሁ። ምክንያቱም ሌላ ቦታ ላይ ወደ 3 ሚሊዮን ወይ ምናምን የሚሸጥ መኪና እኔ በእንዲህ አይነት መልኩ ነው የማቀርበው። መጀመሪያ 950 ሺህ ብር ያስገቡና ቀሪውን 950 ሺህ ብር በ5 ዓመት ውስጥ ያለወለድ በየወሩ እንዲከፍሉ አደርጋለሁ ሲል ይሄ ደስ ይላል፣ ማህበረሰብንም የሚጠቅም ነው። ኦኬ ይሄ እንግዲህ አንድ ተቋም ነው ተፈራረምን። በዚህ መልክ ነው ግንኙነታችን የተጀመረው። እንደዚህ አሁን የክብር አምባሳደር ስትሆን እና ሀሳቦች ስትሰማ አይ በቃ አሪፍ ሀሳብ ነው ብለህ ነው የምትገባበት ወይስ ታስባ ይሄ ነገር እንዴ ሊሆን የሚችል ነገር ነው እንዴት እንደዚህ ይሆናል ብለህ ትጠይቃለህ? ሰዎችን አታማክርም? አሁን ለምሳሌ አሪፍ ሀሳብ ነው የሚሆን ከሆነ ግን ብዙ ሰዎች ይጠይቃሉ። ለምሳሌ እንዴት በ5 ዓመት ውስጥ ያለ ወለድ እንደዛ ሊሆን ይችላል ብለው የሚጠይቁ ሰዎች አሉ። በኋላ እንደሰማው ድርጅቱ ራሱ በኋላ የተወሰነ ክፍያ ጭማሪም አደረገ የሚል ነገርም ሰምቻለሁ። ምን መሰለህ እኔ ወደዚህ ስመጣ ስደርስ 2ኛ ዙር እየተሰጠ ነው እና የተጠራሁትም ልክ ከመፈራረሜ በፊት የተገኘሁት እንትን ላይ ነው ወዳጅነት ፓርክ ላይ በትልቁ ሲሰጥ ነው ርክክብ ሲያደርግ ነው። እዛ ላይ የተገኘሁት ትልልቅ የመንግስት ባለስልጣናት፣ ታዋቂ ሰዎች፣ ከዚህ በፊት የተሰጣቸው ሰዎች ሲመሰክሩ ምናምን አይቻሉ። ይሄ ትልቅ ነገር ነው ማለት ነው። ከዛ እንደውም እዛው ላይ ነው የእንትኑ ፊርማውን የሚያደርግ ነው። ልክ እዛው ላይ ነው አይተው ከሆነ ካየው በኋላ እዛ ላይ ተጠርቼ እንደዚህ አምባሳደር ልናደርጋቸው ነው እዚሁ ተብሎ እዛው ተፈራረምን ማለት ነው። ይሄ አይተሃል። በቃ ትልቅ ነገር ነው። ስለዚህ ይሄ ማህበረሰብን ያገለግላል። በዚህ መልኩ ነው ይከፈልሃል። እንደዚህ አምባሳደር በመሆን በዚህኛው ማለት ነው በሌሎቹ እንደሚከፈል አውቃለሁ። ኦፍኮርስ እንደዛ ነው የምትሰጠው። የክፍያችሁ ይፋ የሚሆን ነው ወይስ ስምምነት አላችሁ? ገንዘቡን መጠኑን ማታወጡበት አለ። መጠኑ አይወጣም። የተለያየ ነው። መኪናስ ይሰጣችኋል? ይሰጣል። አንተ ከስምምነት ውስጥ አለ? አዎ፣ ምክንያቱም በሰራኸው ልክ ነው። አንተ ነው የምትመርጠው። ምንድን ነው የምትፈልገው? ግን ትልቁ ነገር ምን መሰለህ? ትልቁ ነገር ከነዚህ ሁሉ ውጪ የእውነት ከሌሎቹ ጋር ስሰራ እንደነበረው ማህበረሰብን የሚያገለግል ቅድሚያ የምትሰጠው አለ። ይህን ነው የማገለግለው አሁንም ቢሆን እስከ መጨረሻው ድረስ። እንግዲህ አንድ ጊዜ ልክ ተነሳ። ከዛ በኋላ ሰው አልደረሰንም 3 ወር ተብሎ እስካሁን አልመጣም ሲል የጅቡቲውን ሀሳብ ያመጣሁት እኔ ነኝ። መሄድ አለብን፣ ማየት አለብን። የት አለ መኪናው? ሄደን አይተን እዛ በረሃ ድረስ ሄደን የእውነት በቃ በጣም ትልቅ በሽታ ነው እዛ ሙቀት ላይ መገኘት። እዛ ሄዶ አይቶ ከዛ በኋላ ደግሞ እዚህ ደርሷል ሲባል ሞጆ ድረስ ሄደን አይተን ነው እንግዲህ የግድ ነው። ምክንያቱም የእውነት እንግዲህ እንደ ኪነ ጥበብ ሰው ወይ ደግሞ እንደ ሙያዬ ትልቁ ነገር ከማህበረሰብ ጋር ነው የምትሰራው። ለማህበረሰብን ነው የምታገለግለው። ገብቶሃል? ማህበረሰብ ከሌለ የምትሰራው ስራ አይደለም።
ይሄን ነው ቅድሚያ የምትሰጠው። አሁንም ቢሆን እስከ መጨረሻው ድረስ እንግዲህ እንዳልኩ ተቋም ነው። ይሄን ተቋም አብሬው እስካለው ድረስ ለማህበረሰቡ ያለኝን ቃሉን ጠብቆ እንደሚሰራ እርግጠኛ ነኝ። ይሰራል ብዬ አምናለሁ። እንግዲህ እንደሰማችሁት ሰለሞን ቦጋለ ሐሳቡን በሬዲዮ ጣቢያ ላይ ይፋ አድርጓል። ያም የሆነው ምንድነው አብዛኛው ሰዎች ገንዘብ ከፍለው ንብረታቸውን እየተረከቡ አይደለም የሚባሉ ሐሳቦች የተነሱ ስለነበረ ያንን ግልጽ ለማድረግ ይመስለኛል እዚህ ላይ የቀረበው። እኛ እዚህ ላይ ማን ትክክል ነው ከሌልክ አይደለም ብለን ለመፍረድ አይደለም ይዘን የምንመጣው። ጀስት እንድትማሩበት ነገሮች የተከሰቱ ነገሮች ካሉ የሚያጠራጥርም ካለ እንድንጠራጠርበት አንድ ነገር ስናደርግ እንድናስብበት እንድናስተውልም ጭምር ነው ይዘንላችሁ የምንመጣው። ይሄ ቤት ፍርድ ቤት አይደለም። አዎ ይሄ ቤት ፍርድ ቤት አይደለም። ህብረተሰቡ ከናናን ነገሮች ራሱ እንዲጠብቅ ብቻ ነው። በሌላኛው ደግሞ የሰሞኑን አነጋጋሪው የቲክቶክ ክሬቲቭ አዋርድ በጣም ብዙዎችን ያነጋገረ በጣም ሌላ ነገር ውስጥ የገባ ነው። ግስ ሌላ ነገር ውስጥ የገባ እየተጨመላለቀ የመጣ ነገር ነው። ቲክቶክ ክሬቲቭ አዋርድ ላይ ለምን እጩ አልሆንም? አንድ ጥያቄዎችም አሉ። ሁለተኛ ጉዳዩን የሃይማኖት ጉዳይ አድርገውታል። ቲክቶክ እንግዲህ ሁሉን ያቀፈ ነው፣ ሁሉን ያስገባ ነው። ደና ሐሳብ ያለውንም ደና ሐሳብ የሌለውንም አንድ ላይ አጣምሮ ያዘ ነው። ከኢንፍሉዌንሰሮች ምን አይነት ሐሳብ ተሰነዘረ የሚለውን እንስማና የራሳችንን ሐሳብ እንጨምርበታለን። ጴንጤ የምትባሉ ሰዎች ግን መቼ ነው ከጎናችን ለመቆም ያሰባችሁት? አይናችሁ እያየ የኔ አካውንት ተዘጋ። አይናችሁ እያየ ሙሴ ሰለሞን ግን ቮት በማጣት ጴንጤ የለም። ጴንጤ 30 ሺህ ብቻ ነው እንደ ጴንጤ ቆይ እዚህ ሀገር ላይ ያለው። የኔ አካውንት ሲወሰድ ዝም ብላችኋል። ሙሴ ደግሞ ሲበለጥ ዝም ማለት አልችልም። ኮፒ ሊንክ አድርጉ፣ ፎሎ አድርጉ፣ ጫን ብላችሁ ስክሪኑን ይዛችሁ ሴንድ አድርጉ፣ ኮሜንት አድርጉ። ሁላችሁ የፈሪዱላ ከጀርባ ነው። በጭባጮች ናችሁ። ልጁ በስራው ስለሚበልጠው ልጁ ከሱ በታች እንደሆነ ስለምታስቡ በሃይማኖት ሽፋን አድርጋችሁ ልጁ ላይ ቮት ታስደረጋላችሁ። ልጁ ኦርቶዶክስ ስለሆነ አይደለም፣ ዜና በትክክል ስለሚያቀርብ ነው ቮት የሚገባው። ይህንን 5 ዓመት ሙሴ ሰለሞን ዜና ሲያቀርብ የነበረው ለጴንጤ ብቻ ነው እንዴ? ለሁላችንም ነው እንጂ። ለምንድን ነው የፈሪዱላ ይመስል ልጁ ከሚገባውን ወይም ደግሞ ከተመረጠበት ነገር አውጥታችሁ ሃይማኖት ላይ የምትከቱት? ቴሌግራም ግሩፓችሁ ላይ ብሩክ ኒውስን ያልመረጠ ኦርቶዶክስ አይደለም። ለምንድን ነው ሃይማኖት የምታደርጉት? ለምን ይሄን አልፈሪ ናችሁ እንዴ? እኛ ጴንጤ የሆነን ሰዎች እኮ ብሩክ ኒውስን በጣም ብዙ የምንወደው ሰዎች አለን። አባይ ግድብ ላይ ሲሰራ እኮ ሁላችንም ኮሜንት አድርገናል። ሂዱ ሲለን የተለያየ ቦታ ሄደን አሁን እንኳን ቮት ያደረጉት ብዙ ጴንጤዎች አሉ። ግን ልጁ የተመረጠው በዜና ፊልድ ሆኖ ሃይማኖት ውስጥ የምትከቱት ሰዎች ግን በጣም መጥፎና በጣም ፈሪ እንደሆናችሁ ነው የተረዳሁት። እንግዲህ ጉዳዩ የብሩክ ኒውስና የሰለሞን ነው። አብዛኛው ሰዎች ደግሞ ለምን አልተመረጠንም የሚሉ ጥያቄዎች ተነስተዋል። እነሱም እዚህ ውስጥ የተጠቃለሉ ናቸው። ካታጎሪው በጣም ድብልቅልቁ ወጥቷል የሚሉ ነገሮች ተነስተዋል። ቲክቶክ ክሬቲቭ አዋርድ አዘጋጆችም ግላዊ ሐሳባቸውን ሰጥተዋል። እዛ ውስጥ መግባት አንፈልግም። ነገር ግን በዚህ ጉዳይ ላይ ሙሴ ሰለሞን ምን አለ የሚለውን እስቲ እንስማ። ውጪ ደግሞ ነገሩን ወደ ሃይማኖት እየወሰዳችሁ ያላችሁ ሰዎች ነገሩን ብትተውት ባይ ለመሰላችሁ። እኔ ጋርም ሙስሊም ኦርቶዶክስ ጴንጤ ያለ፣ እሱም ጋርም ብሩክ ጋርም ሙስሊም ጴንጤ ኦርቶዶክስ፣ ሁላችንም ስንሰራ ሃይማኖት ፈልገን አይደለም የሰራ ነው፣ ሃይማኖት ብለን አይደለም የሰራ። ሁላችንም መረጃ ስናቀርብ የነበረው ሲከተሉንም የነበረው ምንም ስናደርግ የነበረው ኦርቶዶክስም ነው ሙስሊምም ነው ጴንጤም ነው። ቪዲዮ ስንሰራ ለዚህ ብለን አልሰራንም፣ ሰውም ሲከተለን ለዚህ ብሎ አልተከተለንም መጀመሪያ። ስለዚህ አሁን ላይ ቮት ሲደረግ በሃይማኖት በእንትን ተብሎ መባሉ ትክክል አይመስለኝም። ሁላችሁ እንደ ሀገር አንድ የሚያደርገን ብዙ ነገር መኖር ሲገባው ጭራሽ የሚከፋፍል ጭራሽ ደግሞ ቲክቶክ ላይ መተን የምንከፋፈልበት ምክንያት አንዱ እኔ መሆን አልፈልግም። እግዚአብሔር ይመስገን እዚህ ደርሰናል። እና ሙሴ ሰለሞን እንግዲህ ይሄንን ሐሳብ አውጥቷል። እኛ ግን መናገር የምንፈልገው ነገር እባካችሁ በተለይ ወጣቶች ግሴ እስቲ እናድብ። በጣም ትልልቅ ችግሮች የሚመጣው በእኛ መንቀዝቀዥ ምክንያት ነው። ብሩክ ኒውስ ኦርቶዶክስ ነው፣ ሙሴ ሰለሞን ደግሞ ፕሮቴስታንት ነው ብላችሁ ለሁለት ከፍላችሁ ምንድነው እንዴት ነው የሚያደርጋችሁ? ምን ነው ጸበደላ ካልፈለግን አላችሁሳ ያለባችሁሳ ምን ነው? አረ ለመጥፋት የኔ ያህል እንደዚህ አትንገብገቡ። ያለብን ችግርና ያለብን ሸክም ይበቃናል። ሲሆን ኑሮን ማሳደድ ነው። እናንተ ጸብን እያሳደዳችሁ ወደ የቤታችሁ የምታስገቡት ምን ሆናችኋል? ለማንኛውም እዚህ ጉዳዩ ላይ በጣም ብዙ ሐሳቦችን ማንሳት ይቻል ነበረ። ነገር ግን ካለን የአየር ሰዓት አንፃር ሰውን ማሰልቸት ነው የሚሆንብን። ከዜናዎቹ ጋር ተመስገን ንጉሴ ነኝ። ለማንኛውም ያንተስ ምርጫ ማን ነው? ከሙሴ ሰለሞንና ከብሩክ ኒውስ ካላችሁኝ የኔ ምርጫ የሚሆነው እንግዲህ የተመስገን ንጉሴ የዩቲዩብ ቻናል ነው። ሰብስክራይብ አድርጉ። ሰብስክራይብ አድርጉ። ቤተሰቦች ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰጥቻችኋለሁ። ሰብስክራይብ ሳታደርጉና የደውል ምልክቷን ሳትጫኑ እንዲሁም ላይክ ሳታደርጉ ያያችሁ ሰዎች ሰብስክራይብ ማድረጋችሁ እንዳትረሱ። ምርትና አገልግሎቶቻችሁን ማስተዋወቅ የምትፈልጉ ድርጅቶች በራችን ክፍት ነው። የሶሻል ሚዲያ ሊንኮቻችንን ይሄው ከስራ አስቀምጠንላችኋል። ገብታችሁ ዘዙን። ቴንክ ዩ